ይህ የቤተክርስቲያናችን ትምህርት ነው። ሌላው ክርስቶስ በስጋው ፍጡር ነው። ኦፍኮርስ ፍጡር የሆነው በሰውነቱ ነው ብለኸኛል ማለት ነው። ፍጡር ነው። በስጋው ፍጡር ነው አይደለም። ኢየሱስ በስጋው ፍጡር ነው። እንደዚህ ብለው የሚያስተምሩትን ደግሞ የቤተ ክርስቲያኒቱ መምህር ምን ብሎ ይጠራል? የአርዮስ ትምህርት ይባላል። እና ትምህርቱ የቤተ ክርስቲያን ነው ወይ ብለን ብንጠይቅ ምን የሚል ምላሽ እናገኛለን? ይሄ የኦርቶዶክስ ተዋሕዶ ክርስቲያን ትምህርት አይደለም። ዳስ ይህን የሚያክል የዶግማ ልዩነት ይዛችሁ፣ ይህን የሚያክል የነገረ ክርስቶስ ትምህርት ላይ ልዩነትን ይዛችሁ፣ ፕሮቴስታንቶች እንደዚህ ናቸው፣ ነገረ ድነት ላይ ተለያይተዋል። እንግዲህ የክርስቶስ ማንነቱና ስራው የነገረ ድነት መነሻ ነው። በዚህ ትምህርት ላይ እንግዲህ በአንድነት እነዚህ ሶስት ልጆች በተለይ አይደለም ክርስቶስ ኢየሱስ ኮምፖዚት ኔቸር ነው ያለው፣ አንድ ኔቸር ብሎ ቢያምኑም ኮምፖዚት ነው። ያ አንድ ኔቸር ኮምፖዚት ነው። እዚህ ጋር ወንድማችን አኬ ቴሌግራም ግሩፕ ላይ ለቀቀው መልእክት አቁሙና ተመልከቱ። አዎ አንድ ነው፣ ነገር ግን ኮምፖዚት ነው። ኢቨን በኮምፖዚት ደረጃ ከተሰጎ በኋላ ብለን አንጠራም ነው የቤተ ክርስቲያኒቱ መምህራን እያሉ ያሉት። እንግዲህ ከመምህራኖቻችሁ ጋር ያለውን ነገር ጨርሱ። መጀመሪያ ይሄ ነገር እልባት እስካላገኘለት ድረስ መታችሁ መካነ ኢየሱስ እንዴት አምናለች፣ ቃለ ሕይወት እንዴት አምናለች፣ ሙሉ ወንጌል እንዴት ትላለች? አያስኬድም። እርግጠኛ መሆንላችሁ ደግሞ መቼም ፊክስ አታረጉት ነው። መቼም መሬት ላይ ያለው ጭቅጭቅ ለዘመናት የመጣ ስለሆነ ለዘመናት የመጣ ስለሆነ፣ ስለዚህ ይህን ነገር ተሸክማችሁ ስለኛ ልዩነትና ስለኛ አያችሁ የነ አኬ ትምህርት፣ የነ ጋዲሳ ትምህርት፣ የነ ልደት ትምህርት በቤተ ክርስቲያኒቷ የአርዮስ ትምህርት ነው። ልብ አድርጉ። እዚህ ላይ ያሉት ቲክቶዶክሶች የሚያስተምሩት በቤተ ክርስቲያኒቷ ነው እያልኩ ያሉት። በቤተ ክርስቲያኒቷ ትምህርት የኦርቶዶክስ ትምህርት አይደለም፣ የአርዮስ ትምህርት ነው እያሏቸው ነው ማለት ነው። እስቲ ቀጥል። ቤተ ክርስቲያን ጉዳይ መፈትፈት ማለት የራሱ አሮባት የሰው ማማሰል የሚል ትርጉም ይዛል። ጋዴ አንድ ደግሞ የጨመረልን በጣም ትልቅ ፖይንት አለ። እዚህ ሚዲያ ላይ በፕሮቴስታንት ጥላ ውስጥ ያለን፣ በኤቫንጀሊካል ጥላ ውስጥ ያለን፣ የተለያዩ ዲኖሚኔሽን ውስጥ ያሉ ልጆች በአንድነት እናገለግላለን እና እንዴት ታገለግላላችሁ? የአማን ኢየሱስ፣ የኤፍሬም ኢየሱስ፣ የናቲ ኢየሱስ፣ የእገሌ ኢየሱስ ምናምን እያሉ ቀኑ ሙሉ ሲባትቱ የሚውሉ ሰዎች ናቸው። እና ወንድማችን ጋዴ ምን የሚል ነገር ሲናገር እንሰማለን። በተለይም እዚህ ሚዲያ ላይ አንድ ስፒሮስ የሚባል የግሪክ ኦርቶዶክስ ልጅ አለ። ከእሱ ጋር በአንድነት ሚዲያ ላይ ያገለግላሉ። ሚዲያ ላይ ነው እንጂ የምናገለግለው እኮ መሬት ላይ ግንኙነት የለንም የሚል ነገር ሲናገር እናያለን። ወንድማችን ኤፊ በጣም ክሪቲካል የሆነ ጥያቄ ነው የጠየቀው። ሳቸው ወንደርፉል ኮስችን። በቃ ነገሩን ዋንስ ፎር ኦል አፍኖ የሚይዝ ነገር ነው፣ በጉባኤ ደረጃ ምላሽ እስካልሰጡ ድረስ ማለት ነው። እና ያ ባልተቀረፈበት አማንና ኤፍሬም ለምን አገለገሉ? ኤፍሬምና ናቲ ለምን አገለገሉ? ናቲና ኤርሚ ለምን አገለገሉ? ኤርሚና ሌሎች ልጆች ለምን አገለገሉ? የሚል ጥያቄ ማቅረብ አሁንም የራሷ አሮባት የሰውን ማማሰል ይባላል። ወንድማችን ጋዴ ምን ብሎ ነበረ ለኤፍሬም ጥያቄ የመለሰው? እስቲ የእሱን ምላሽ ደግሞ እንስማ። የግሪክ ኦርቶዶክስ እና የእናንተ ኦርቶዶክስ፣ የኢትዮጵያ ኦርቶዶክስ አብሮ ማገልገል ይቻላል ማለት ነው? አብራችሁ ከስፒሮስ ጋር ስታገለግሉ ስለማይ ኮሚኒን አብረን እስካሁን በጉባኤ ገና አንድነት ነገረ ክርስቶስ ላይ የነበረ ልዩነት ወረዲ የቃላት ልዩነት እንደሆነ ወረዲ ትላልቅ ቴዎሎጂ በጉባኤ ገና ምላሽ ስላላገኘ አዎ በሚዲያ ላይ ነው የምናገለግለው እንጂ በጉባኤ ገና ምላሽ አላገኘም። ዲያኖች ኦልሬዲ በስብሰባ ደረጃ ማገልገል ይቻላል፣ አብሮ ማገልገል ይቻላል። ሶሻል ሚዲያ ላይ ነው እያገለገልን ያለ ነው። አብረን ሶሻል ሚዲያ ላይ ነው እያገለገልን ያለ ነው። ታዲያ እኛ ሶሻል ሚዲያ ላይ መሰባሰባችንን ለምንድን ነው የገለ ኢየሱስ የምትሉት? አንድ ባህሪ አንድ አካሉ የእናንተ ኦርቶዶክስ ነው ትክክል ወይስ ሁለት ባህሪ አንድ አካል የስፒሮሱ ግሪክ ኦርቶዶክስ ነው ትክክል? እሱም መጀመሪያ ፊክስ አድርጉት እንጂ ፊክስ አድርጉት። ኮሚኒየን ነው ማንወስዱ። ሚስጥራትን አንካፈልም። ልዩነት ነው። ሚስጥራትን አንካፈልም። ሚስጥራትን ምን ብላችሁ ነው የምታምኑት? የዘላለም ሕይወት ይሰጡናል። ኦኬ ስጋ እውነተኛ ስጋ ነው፣ ደሙ እውነተኛ ደም ነው። ያንን መቀበል አለብን የዘላለም ሕይወት ለማግኘት። ታዲያ ስፒሮስ እናንተ ጋር ቢመጣ ህብረት ያደርጋል ወይ? ስጋ ወደሙን ይካፈላል ወይ? አይካፈልም። አንተ ጋር አዲሳ ግሪክ ኦርቶዶክስ ብትሄድ ትካፈላለህ ወይ? አትካፈልም። በጋብቻ ትጣመራለህ ወይ? አትጣመርም። የዚህን ያክል ልዩነት ይዛችሁ በአንድነት አንድ ገስት ላይ ሆናችሁ አንድ ላይ ብላይ ሆናችሁ ፕሮግራም ታደርጋላችሁ። እኛ ጋር ሲሆንስ
የእገሌ ኢየሱስ የእገሌ ኢየሱስ። ጥያቄያችን የስፒሮስ ኢየሱስ ነው የአንተ ኢየሱስ ነው? ትክክል። አይ የቃላት ልዩነት ነው፣ ገና በጉባኤ እልባት አላገኘም። በጉባኤ እልባት ሲያገኝ ናና እኛን ታናግረናለን። አማን አንተ የምታምንበትና እገሌ የሚያምንበት ብለህ አንተ በጉባኤ እልባት ስታገኝ የዛኔ እኛን ማናገር ትችላለህ። ይህን የሚያክል ጉድ ተሸክሞ ግን አንድነን አያስኬድም። አንድ ላይ የተከተለው የእናንተ ነው ኦኬ ወይስ የነ ስፒሮስ? የትኛው ኦርቶዶክስ? አፖስቶሊክ ሰክሴሽን የሚል ትምህርት አላቸው። አፖስቶሊክ ሰክሴሽን ምንድን ነው? ከሐዋርያቱ በቅብብሎሽ የመጣ የቤተ ክርስቲያን አንድነት ይዘናል፣ በዚህ ቤተ ክርስቲያን ውስጥ ያልታቀፈ የዘላለም ሕይወት የለውም የሚል ትምህርት ነው። ስለዚህ ወንድማችን ኤፊ ያቀረበለት ጥያቄ ምንድን ነው? የእናንተዋ ቤተ ክርስቲያን ናት የሐዋርያዊ ቅብብሎሽ ወር አፖስቶሊክ ሰክሴሽን የያዘችው ወይስ የግሪክ ኦርቶዶክሷ ናት ተብሎ ሲጠየቅ ወንድማችን ጋዴ ደስ የሚል ምላሽ ሰጥቷል። ምን ብሎ ነው የመለሰው? ምን አፖስቶሊክ ሰክሴሽን ተከትሎ የመጣው የኦርቶዶክስ የግሪኩ ነው የስፒሮስ ነው ወይስ ያንተ ነው? የጋዲሳ የኢትዮጵያ ነው ወይስ የግሪክ? ኦሪየንታል ኦርቶዶክስ ነው ብዬ ነው የማምነው እኔ። ኬስ ክሎዝድ ብለናል። ጉዳይ አልቋል። የኛዋ ናት ኦሪየንታል ኦርቶዶክስ ናት ብለን ነው የምናምነው። ኦኬ ሐዋርያት የሰበሰቧት ሲባል ግሪክ ኦርቶዶክስ አትጠራም። ሐዋርያት ያልሰበሰቧት ቤተ እምነት ውስጥ ያሉት ደግሞ የዘላለም ሕይወት የላቸውም። ስለዚህ ስፒሮስ የዘላለም ሕይወት የለውም። ነገር ግን ከእናንተ ጋር በአንድነት ገስት ላይ ቁጭ ብሎ ፕሮቴስታንትን ለመቦጨቅ ሲሆን በአንድነት ይሰባሰባል። ይሄ ለእናንተ ምንም ችግር የለውም። በአንድነት ታገለግላላችሁ። የቃላት ልዩነት ነው። በጉባኤ እልባት እስኪያገኝ ድረስ አብራችሁ ናችሁ። ወይም እልባት ስታገኙ ኑና ታናግሩናላችሁ ማለት ነው። ይህንን ፊክስ ሳታደርጉ ፕሮቴስታንት ብትሉ ማንም የሚሰማችሁ የለም ለማለት ነው። ይሄው ነው። ጸጋና ሰላም ይብዛላል። ይሄው ነው። በቃ ይሄው ነው አልኳችሁ እኮ እናንተ ቤት ራሱ አባቶቻችሁ ይሏችኋል። አንደኛ ቅድም ቀሲስ ምን አሉ? እዚህ ቲክቶዶክስ ላይ የምታስተምሩ ልጆች አሉ። ቲክቶዶክስ ላይ የምታስተምሩ ልጆች ጉባኤ ተዘርግቶ የማይማረውን ትምህርት ነው እያስተማራችሁ ያላችሁት አሉ። አንድ እና በዚህም ምክንያት ሪቮሉሽን እያካሄዳችሁ ነው፣ ድምፃችንን ከፍ አድርገን እንገለብጣለን ብላችሁ አሉ። እኔ የእሳቸው መጨነቅ በጣም ያሳዝነኛል። እውነት እዛ ቤት ይገባሉ፣ ያጠፋሉ። እዛ ቤት ባለፈው ምን አለ ልጁ? ጥምቀት የሚለው አንዲት ጥምቀት የሚለውን ኖ በጥምቀት አይደለም ኃጢአት የሚሰራው ያላቸው ቀሲስን በደሙ ነው እንዲህ ቤተክርስቲያን ትምህርት ነው፣ ቤተክርስቲያኒቷ ትምህርት ነው አላቸው። በቃ ተወግዛ አላሉት እሳቸው።